ሰላም ጤና ይስጥልን ውድ ዲጂታል ቲዩብ ቤተሰቦች ሰላማችሁ በያላችሁበት ይብዛ። የሰርቨር ኮንፊግሬሽን ከባለፈው ፓርቲ የቀጠለ ማለት ነው። ሰርቨር 2012 R2 ኮንፊግሬሽን እንቀጥላለን ማለት ነው። ከዛ ውስጥ ከሲኦሲ ላይ ሊመጣ የሚችል ኤክስፔክት የምናደርገው ዲስክ ኮታ ነው። አብዛኛውን ጊዜ መጥቷል ማለት ነው። እሱን ኮንፊገር ለማድረግ የሚያስፈልጉን ቤዚክ ፕሮሲጀር ይኖሩናል። ስለዚህ ዲስክ ኮታ ለመስራት ዋና ጥቅሙ ምንድነው ብላችሁ ከተጠየቃችሁ ወር ደግሞ ካላችሁኝ ለሰርቨር ላይ ኮንፊገር የተደረጉ ኦር የተቀመጡ ዩዘሮች ከሰርቨሩ ላይ ኦር ከሰርቨር ሃርድ ዲስክ ላይ ስፔሲፊክ የሆነ ሃርድ ዲስክ ሳይዝ ለመስጠት ከተፈለገ ዲስክ ኮታ ኮንፊግሬሽን መስራት ይጠበቅብናል ማለት ነው። ስለዚህ የዲስክ ኮታ ዋና ጥቅሙ ዩዘር ቱ ማኔጅ ዮር ሃርድ ዲስክ ሳይዝ ፎር ስፔሲፊክ ዩዘርስ ለስፔሲፊክ የሆነ ዩዘሩ ኦር ደግሞ ለእያንዳንዱ ዩዘር የምንፈልገውን የሃርድ ዲስክ መጠን ለመስጠት እና ለመገደብ የምንጠቀምበት ኮንፊግሬሽን ሩል ዲስክ ኮታ ማኔጅመንት ተብሎ ይጠራል ማለት ነው። ስለዚህ እሱን ለመስራት የተወሰኑ ስቴፖች ያስፈልጉናል። የመጀመሪያው ስቴፕ ሩሉን አድ ማድረግ ነው። ምን አይነት ሩል? ፋይል ሰርቨር ማኔጅመንት ሩል አድ እናደርጋለን። ዘን እሱን አድ ካረግን በኋላ ሁለተኛ ስቴፕ ሼር የምናደርግበት ኦር ስፔሲፊክ አድርገን ለዩዘሩ የምንሰጠው ፎልደር ክሬት እናደርጋለን። ሶስተኛ ሼር ክሬት ያደረግነውን ፎልደር ለዩዘሩ ስፔሲፊክ አድርገን ሼር እናደርጋለን። አራተኛ ሰርቨር ኮምፒውተር ላይ ሰርቨር ማኔጅመንት ቱል ላይ ሄደን ዲስክ ኮታ ማኔጅመንት ቴምፕሌት እና ዲስክ ኮታ ክሬት እናደርጋለን። ዘን ይህን ክሬት ያደረግነውን ሼር ያደረግነውን የዲስክ ኮታ እና ፋይል ዊንዶው 10 ኮምፒውተር ላይ ሄደን ኦር ክላስ ኮምፒውተር ላይ ሎጊን ካደረግን በኋላ አክሰስ ኦር ማፕ ኔትወርክ ማፕ እናደርጋለን ማለት ነው። ስለዚህ እነዚህ ቤዚክ የሆኑ የዲስክ ኮታ ማኔጅመንት ኦር ኮንፊግሬሽን ስቴፖች ናቸው ማለት ነው። ስለዚህ በዚህ ስቴፕ መሰረት ቀጥታ ወደ ስራው እንሄዳለን ማለት ነው። ስለዚህ የመጀመሪያው ስቴፕ ያልኳችሁ ሩልን አድ ማድረግ ስለሆነ አድ ለማድረግ እንደተለመደው ሰርቨር ማኔጅመንቱን ሰርቨሩን እንከፍታለን። ዘን አድ ሩልስ ኤንድ ፊቸርስ የሚለው ክሊክ እናደርጋለን። ዘን ኔክስት እንላለን እዚህ ጋር ዘን ኔክስት ዘን በተመሳሳይ ኔክስት እንላለን። ስለዚህ መጠንቀቅ ያለባችሁ እዚህ ጋር ነው። ስለዚህ ሩሎቹ አሉ። ከሀያዎቹ ውስጥ መካከል እኛ የምንፈልገው ፋይል ኤንድ ስቶሬጅ ሰርቪስ የሚለው ነው። ከ12ቱ ሶስቱ ኢንስቶል ተደርገዋል። ባይ ዘ ወይ እዚህ ጋር እኔ የመጀመሪያውንም ኢንስቶል ስላደረኩኝ እንዴት ኢንስቶል እንደምታደርጉት ስቴፑን ላሳያችሁ ብዬ ነው። ስለዚህ ቀጥታ እቺን ኤክስፓንድ እናደርጋለን። ዘን በተመሳሳይ ፋይል ኤንድ ISCSI ሰርቪስ የሚል ከ11ዱ ሁለቱ ኢንስቶል ተደርገዋል። ስለዚህ እሷን ኤክስፓንድ እናደርጋለን። በተመሳሳይ እኛ የምንፈልጋት ፋይል ሰርቨር ሪሶርስ ማኔጅመንት የማኔጀር የሚል ስለሆነ እሷን ኢንስቶል አድርጋችሁ ኦር ክሊክ ካደረጋችሁ በኋላ ኔክስት ኔክስት ብላችሁ ሪስታርት አድርጎ ሲመጣላችሁ ዘን ይሄንን ሲጨርስ ልክ ቱል ጋር ትመጣላችሁ። በዚህ አይነት መሰረት ፋይል ሰርቨር ሪሶርስ ማኔጀር የሚለውን ታገኛላችሁ ማለት ነው። ስለዚህ ዲስክ ኮታ እዚህ ጋር ድረስ እንጭናለን። ዘን ቀጣዩ ስቴፕ ዲስክ ኮታ ሸር የምናደርግበት ፎልደር ክሬት እናደርጋለን። ስለዚህ እሷን ሚኒማይዝ ካደረግን በኋላ ራይት ክሊክ ኒው ፎልደርስ ታደለ ፋይል ዘን ቀጣይ ሶስተኛ ስቴፕ ይህን ፎልደር ለታደለ ስፔሲፊክ አድርገን ሸር ማድረግ ነው። ራይት ክሊክ ፕሮፐርቲ ሼሪንግ አድቫንስድ ሼሪንግ ዘን ሼር ዘን ፐርሚሽን ኤቭሪዋን የምትሪትን ሪሙቭ ካደረጋችሁ በኋላ አድ ዩዘርስ አዘርዋይዝ ኤቭሪዋን ካደረጋችሁት ለኮምፒውተሩ ላይ አድ የተደረገ ለእያንዳንዱ ዩዘር በሙሉ ይህንን ዲስክ ኮታ ሰጠነው እንደማለት ነው። ስለዚህ ስፔሲፊክ ከተጠየቀን በዚህ አይነት መሰረት ስለዚህ ታደለ ቼክ እናደርጋለን። ታደለ መጥቷል። ስለዚህ ኦኬ ዜን ጊቭ ፉል ፐርሚሽንስ አፕላይ ኦኬ ዘን እዚህ ጋር አፕላይ ኦኬ እንላለን። ዘን በተመሳሳይ እዚህ ጋር ሴኩሪቲ ጋር ትመጡና ኤቭሪዋን ካለ ሪሙቭ ታደርጉታላችሁ። አሁን ግን ስለሌለ ቀጥታ ታደለን ብቻ አድ እናደርጋለን። ዘን አድ ታደለ ዘን ቼክ ኢት ዘን ኦኬ ዘን አፕላይ ፎር ኦል ፉል ኮንትሮል አፕላይ ኦኬ ዘን ክሎዝ ኢት። ስለዚህ በዚህ መሰረት ፋይሉን ሼር አድርገን ጨርሰናል ማለት ነው። ስለዚህ ቀጥታ ወዴት ነው የምንሄደው? ፋይል ሰርቪስ ማኔጀሩን እሱን ኮንፊገር እናደርጋለን። ስለዚህ ቀጥታ ወደዚህ ቱል ጋር ፋይል ሰርቨር ሪሶርስ ማናጀር ዘን ኮታ የምትለው ኤክስፓንድ ታደርጋላችሁ። ዜርስ ኮታ ቴምፕሌት ጋር ትመጡና ራይት ክሊክ ክሬት ኮታ ቴምፕሌት ኦር እዚህ ጋር ክሬት ኮታ ቴምፕሌት ወይም ራይት ክሊክ ክሬት ኮታ ቴምፕሌትስ ዘን እዚህ ጋር ስሙን ትሰጣላችሁ። ለምሳሌ ለታደለ ስለሆነ ታደለ ዘን ስፔሲፊክ ተደርጎ የሚሰጠውን ስንት ሊሚት ነው ካላችሁ እዚህ ጋር ለምሳሌ 10 ስፔሲፊክ አድርገን እኛ 10 ዘን በሜጋባይት አለ በኪሎባይት አለ በጊጋባይት አለ እኛ የምንፈልገው በኪሎባይት ስለሆነ ኪሎባይት አድርጉና ኦኬ ዘን እንደምታዩት 10 ኪሎባይት ሃርድ ዲስክ ሳይዝ ሰተነዋል ማለት ነው። ኦር ካለው ከሃርድ ዲስኩ ውስጥ 10 ኪሎባይት ብቻ ታደለ እንዲጠቀም ፐርሚሽን ሰጠነዋል ማለት ነው። ዘን ቴምፕሌታችንን ክሬት ካደረግን በኋላ ቀጥታ ዲስክ ኮታ ክሬት እናደርጋለን። እሱን ለማድረግ
እዚህ ጋር ኮታ ጋር ትመጣላችሁ። ዘን ራይት ክሊክ ክሬት ኮታ፣ ዘን ብሮዝ አድርጋችሁ ሼር ያደረግነውን ፎልደር እናስገባለን። ዘን ታደለ ፋይልስ፣ ዘን ኦኬ። ዘን እዚህ ጋር እኛ ክሬት ያደረግነው ሊሚት ስላለን ታደለ ማለት 10 ኪሎ ባይት የሰጠነው ስለሆነ እንደ 10 ኪሎ ባይት እንደሆነ ነው ኤክስፔክት የምናደርግ። እሱን ስንመርጥለት እንደምትመለከቱት 10 ኪሎ ባይት ሃርድ ዲስክ አለው ማለት ነው፣ ተሰጥቶታል። ዘን ክሬዲት ዘን በዚህ አይነት መሰረት ፎቶውን ክሬት ካደረግን በኋላ ቀጥታ ወደ ዊንዶ 10 እንሄዳለን። ዊንዶ 10 ጋር ትመጡና ዚስ ፒሲ ጋር ክሊክ ካደረጋችሁ በኋላ ኮምፒውተርን የሚለውን ከፍታችሁ ማፕ የሚለውን ክሊክ ታደርጋላችሁ። ዘን እዚህ ጋር የምንፈልገውን ብሮዝ ማድረግ ስለማንችል ወር ማግኘት ስለማንችል ቀጥታ እንጽፋለን ማለት ነው፣ ሼር ያደረግነውን ፎልደር። ስለዚህ መጀመሪያ የሰርቨራችን ስም እናስገባለን። ባክስላሽ ዘን ዲጂታል ሰርቨር የሚለው የሰርቨራችን ስም ነው። ዘን በተመሳሳይ አንድ ባክስላሽ እናደርጋለን። ሼር ያደረግነውን የፋይል ስም እናስገባለን። ታደለ ዘን ፋይል ማይነስ ፋይል የሚለው ክሊክ ያደረግነው። ዘን እዚህ ጋር ፊኒሽ እንላለን። ዘን የታደለ ፋይል መጥቶልናል። ስለዚህ ቀጥታ ወደ ዚስ ፒሲ እንመጣና እንደምትመለከቷት 8 ኪሎ ባይት ፍሪ ኦፍ 8 ኪሎ ባይት ይላል። ይሄኛው ከተሰጠነው ውስጥ 10 ማለት ነው። 10 ለምን አልመጣም ካላችሁ ማናቸውም የስቶሬጅ አይነት ፍላሽም ብታዩ ሚሞሪም ብታዩ የኮምፒውተርም የስልኩም ሃርድ ዲስክ ኦር ኤክስተርናል ኢንተርናል ስታዩ 16 ጂቢ ገዝታችሁ 16 ጂቢ አታገኙትም። ለኮንፊግሬሽን ኦር ለተለያየ ምክንያት ሊቆርጥ ስለ ሲስተሙ የሚቆርጠው ስላለ ማለት ነው። ስለዚህ 8 ጂቢ ያለን ዘን ትክክለኛ ቼክ እና ሊሚቱን ሲመጣበት አለማስገባቱን ቼክ ለማድረግ እሱን ክሊክ እናደርጋለን። ዘን ሳምፕል ለምሳሌ ሳምፕል እንደምትመለከቷት ይሄኛው 1.75 ሜጋባይት ነው። ስለዚህ እሷን ኮፒ እናድርግና ኮፒ አድርገን አሁኗ ድራይቭ ላይ እናስገባ። የአሁኗ ድራይቭ ደግሞ 10 ኪሎ ባይት ነች። ስለዚህ ይሄን ያሁኑን 1.7 ሜጋባይቱን መቀበል አይችልም። ስለዚህ እሷን ከፍታለን፣ ራይት ክሊክ ፔስት። ስለዚህ ትክክለኛ መስራቱ የምታውቁት በዚህ ነው። ስለዚህ 1.75 ሜጋባይት ከ10 ኪሎ ባይት ይበልጣል። ስለዚህ ያለን ስፔስ 8 ኪሎ ባይት ነው። 1.75 ሜጋባይት ደግሞ ማስቀመጥ አይችልም። በዚህ መሰረት የዲስክ ኮታ ኮንፊግሬሽን መስራት እንችላለን ማለት ነው። ዲስክ ኮታ ማኔጅመንት ኦር ኮንፊገር ማድረግ ይህን ይመስላል። ጥያቄ አስተያየት ካላችሁ ኮሜንት ላይ መጻፍ ትችላላችሁ። ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁ እንዳይረሳ። መልካም ሁሉ